መልካም ይሄ ዋናው የአንተ ጥያቄ የተንጠለጠለው የሚመስለኝ አሁን መንግስት መልስ መልሻለሁ ማለት ይጀምራል። እሱ እንዴት ነው የሚታየው አይነት ነገር ነው ይመስለኝ። ይሄም ትንሽ እኮ ሰንበት ያለ ነው። ሐኪሞች ይጨመርልን ደሞዝ ብለው የሚጠይቁበት ጊዜ ጨምራለሁ ነው ያለ አይደለም። ጨምራለሁ ማለት መንግስት በዛ በኩል ከሐኪሞቹ ጋራ ኮንፍሮንቴሽኑን አልፈለገም ነው። ለመመለስ እንደማይችል ያው አሁን አይተነዋል። በዛን ጊዜ በነሐሴ ወር ውስጥ በኦገስት ውስጥ ገና በጥቅምት እንሞላላችኋለን ደሞዝ 300 እጥፍ ጨምረናል ነው ያለው የኢትዮጵያ ጠቅላይ ሚኒስትር። ማለት 300 እጥፍ 1500 የምታገኘው 300% እጥፍ ሲጨመርላት እንግዲህ የት እንደሚደርስ እናንተ ታውቃላችሁ። እንደሱ ነው ሲናገር የነበረው። እሱን አልቻለም፣ ለመመለስ አይችልም። ቢመልስም ያ ገንዘብ ምንም ነገር መግዛት ስለማይችል የኢኮኖሚ ችግሩን ለመፍታት አይችልም። አሁንም በአይኤምኤፍ ትዕዛዝ ስር የሚኖር የኢኮኖሚ ሉዓላዊነት የሌለው ወርቅ ከየቦታው እየሰረቀ ትግራይ እየሰረቀ ከቤኒሻንጉል ጉሙዝ እየሰረቀ ከደቡብ ኢትዮጵያ እየሰረቀ ወደ ዩኤኢ እያጓጓዘ በዛ ጦርነት የጦር መሳሪያ እየገዛ የሚኖር መንግስት መሰረታዊ የሆነው የህዝብን ፍላጎት ለማሟላት ይችላል ማለት አይቻልም። ስለማይችል ግን አንተ እንዳልከው በመካከል ነው ያለው። ስለማይችል በመካከል ነው ያለው ማስመሰል። ያው የሀገሪቱን ሚዲያ ሙሉ በሙሉ ተቆጣጥሮታል እና እንዲህ ያደርጋለሁ። ቅድምም ጠቅሼልሃለሁ። አንድ ጠቅላይ ሚኒስትር አራት ቀን ሙሉ እንዴት ሀገሪቷ ያደገች እንደሆነች ሲናገር የነበረው የማስመሰል ነገር ነው እንጂ ረሃብ ውስጥ ያለውን ሰውዬ አልተራብክም እኮ ስላላረስክ ነው የጓሮ አትክልት ምናምን እያለው ስላልገባህ ነው እንጂ ጠግባሃል እኮ። አዎ እና ስላልገባችሁ ነው እንጂ ኢትዮጵያ እኮ ተአምር ነው ሲልህ አሁን የከተማ ኮሪዶሩን አዲስ አበባ የከተማ ኮሪዶሩን በዚህ ዓመት አናደርገውም ብለዋል። እሱም ኮንሴሽን ነው። እሱም ራሱ ይሄ ብልጭልጭ ነው፣ ምንም ዋጋ የለውም ብሎ ለተነሳበት ተቃውሞ መልስ ነው። ትተናል ለዚህ ዓመት እኮ ነው ያለችው የከተማው ከንቲባ። ይህንን አልቻለም ነው። አሁንም ለተማሪዎቹ ያለው መልስ ለመመለስ መፈለጉ ያንን ቅድም ያልኩት የደለማ ጉዳይ አለ፣ የተንተባተበ ነው። ምን ላድርግ እያለ ነው። ሙሉ በሙሉ መለስ አይችልም። መጋፈጥ ደግሞ አይፈልግም። ለምን? ሌሎች ችግሮች ደግሞ አሉ። ቅድም ዲኬይ የሚበሰብስ መንግስት ያልኩት ነገር አለ። እነዚህ ብዙ አይነት መለያዎች አሉት። ነገሩን ካየኸው የበሰበሰ ያለ ዲኬይ ያደረገ ያለ አገዛዝ፣ ይሄ ያልተገደበ ሙስና፣ የህግ የበላይነት መጥፋት፣ የኢኮኖሚ መቀዝቀዝና የገቢ አለመመጣጠን፣ አብዛኛው ምንም የለውም፣ ጥቂቱ ደግሞ አሁን አዲስ አበባ ከተማ ለቡ የሚባል ቦታ ከሄድክ እንደዚህ ገንዘብ ብር እንደዚህ የሚረጩ ናቸው ያሉበት። ወይም በመኪና ላይ ከኮፈኑ አይደለም ከውስጥ ዳሽቦርዱ ላይ ገንዘብ ይረጩና በዶላር ያሳዩና የሚገቡ ወይዛዝርት እሱን አይተው እንዲከተሏቸው እያደረጉ አሉ። ሌላው መኖር አይችልም። ሌላው ደግሞ እንደዚህ የሚያደርግበት ነው። እነዚህ ሁሉ የዛ የዲኬይ ምልክቶች ናቸው። የህዝብ አመኔታ መጥፋት፣ መንግስትን አለማመኑ፣ የፖለቲካና የማህበራዊ ኑሮ መላሸቅ፣ ኮሂዥን ማጣት ማለት ነው። ከነዚህ ሁሉ ግን መጨረሻውን የሚያሳይህ የኤሊት ዲፌክሽን ወይም መከፋፈል ነው። የመጨረሻ ላይ ያለ መሆኑን የሚያሳይ ያ ነው አንደኛው። ይህንን የማነሳው ምክንያቱ የህዝብ አመፁ ይሁን ሌላ የተጠቀሱት የትግል ስልቶች እንዴት አድርገው ከግብ መድረስ ይችላሉ የሚል ጥያቄ ስላለ ለዛ መልስ ለመስጠት ነው ይህንን ያነሳሁት። የኤሊት መከፋፈል አለ። አሁን የኢትዮጵያ መንግስት ወታደሮች በምሳሌ ልግለጽ። ወታደሮች ጀነራሎች አውሮፕላን እንግዛ ብለው እስከ ቤላሩስ ይሄዳሉ። አንዱ ሄድና ቤላሩስ የራሻ ታድሶ የሚሸጥ አውሮፕላን አለ። ታድሶ ነው የሚሸጥ፣ አዲሱን አይደለም የሚገዙት። የወደቀውን ተሰባስበው በቤላሩስ ላይ ቀለም ተቀብተው ነው
ኤስዩ 35 ኤስዩ 27 ገዛን የሚሉት ያው ቀለም የተቀባ ነው። በዛ በሙሉ ዋጋ መግዛት ስለማይችሉ ከቤላሩስ ተነጋግሮ ይመጣል። ተነጋግሮ ሲመጣ ሁለት ሌሎች ጄኔራሎች ደግሞ የሚመጡትን የቤላሩስ የአውሮፕላን አዳሽ እና ሻጮችን ከዛ አብራችሁ ከተነጋገራችሁ የእናንተን ቋንቋ ከሚያውቀው ሰውዬ ጋር እንዳትነጋገሩ ብሎ ይከለክላሉ። በዚህ ለምንድን ነው ይህንን የሚያደርጉት? ከዛ ከግዢው የሚተርፍ ገንዘብ አለ እነሱ የሚበሉት። ስለዚህ ጀነራሎቹ በግል ጉዳይ ላይ አሁን አንድ ምሳሌ የተሰጠው 100 ምሳሌ ልሰጥ እችላለሁ። በዚህ ጉዳይ ላይ ጀነራሎቹ ራሳቸው በዛ ሀብት መከፋፈል ላይ በጣም እየተጣሉ ነው ያሉት። በጣም እየተጣሉ ነው በውስጥ ያሉት። ይህንን ወደ ታች ልታወርደው ትችላለህ፣ ወደ ፖለቲካ ክፍሉ ልትወስደው ትችላለህ። ኤሊቱ አለመከፋፈል፣ የትጥቅ ትግል ማንም መርጦ አይሄድበትም። ተገፍተው ነው የሚሄድበት። ማንም አይመርጠውም። ለምን? ይሄ ካርል ቨን ክሎትሰቪትስ የተባለ ነው እንደተናገረው ጦርነት እኮ የፖለቲካ ሌላኛው መንገድ ነው እንዳለው፣ ሌላኛው መንገድ ነው ፖለቲካ ነው እሱም ለማለት ነው። ሰላማዊ የፖለቲካ ትግል የሚያካሂዱትም በሰላማዊ መንገድ በከተማ ውስጥ ሆነው በህጋዊ መንገድ የሚያደርጋሉ። በዚህ መካከል ደግሞ ይሄ የህዝባዊ እምቢተኝነት ወይም አመፅ የተባለው በሁለቱ መካከል ነው ያለው። ኮኤርሲቭ ነን ቫዮለንስ ነው። ጥይት አይተኩስም እንጂ ጭነትን ያመጣል። ኮኤርሲቭ ነን ቫዮለንስ ነው፣ በመካከል ላይ ነው ያለው። እነዚህ ሁሉ ለአንድ ዓላማ ነው የሚዋጉት፣ ለአንድ ዓላማ ነው የሚዋጉት በተለያየ መስክ። አሁን እዚህ እያየን ያለነው ሶስቱም አንድ ጊዜ እየመጡ ነው። ይሄ ኮንቨርጀንስ እየመጣ ነው፣ አንድ ላይ እየመጡ ነው። ለአንድ ዓላማ እየተጠራሩ ነው። ይሄ መንግስት ማለቅ አለበት፣ አገዛዝ ማብቃት አለበት፣ ጦርነት ማብቃት አለበት፣ ሰላም መውረድ አለበት፣ ሽግግር መምጣት አለበት። የአብሮነትም ዓላማ ይሄ ስለሆነ ይሄንን እያሉ ነው። ሁሉም ይሄንን እያሉ ነው። ኤሊት ዲፌክሽን ባለበት ጊዜ፣ ህዝባዊ እምቢተኝነት ባለበት ጊዜ ከውጭ ያሉት የትጥቅ ታጋዮች ኃይላቸው በጨመረበት ጊዜ ወደዛ አልሄድም፣ ምክንያት አለኝ ይሄንን የምልበት በበዛበት ጊዜ ሁሉም አንድ ላይ እየመጣ ነው ያለው። እነዚህ ሶስቱ ክፍሎች የተከፋፈሉ ሳይሆን ህዝባዊ አመፀኝነት ይሰራል ወይስ አይሰራም የሚል ክርክር ሳይሆን አሁን ያለው ሁሉም አንድ ላይ መጥተው ሀሳቡን በአንድ አገዛዝ ላይ ያሳረፈበት ጊዜ ነው ያለው። እዚህ ላይ ምንድን ህዝባዊ እምቢተኝነት ማየት ያለበት፣ ያንን የሚያራምድ ማየት ያለበት፣ አንደኛ ኤሊት ዲፌክሽኑን ማየት ምን ያህል እየበዛ ነው። ሁለተኛ ወታደሩ ለመተኮስ ፈቃደኝነቱ ምን ያህል ዝግጁ ነው የሚለውን ነገር ማየት። እነዚህን ካቀናጀ በኋላ የራስን ታክቲክ ታመጣለህ። እነዚህ ግን በጣም አስፈላጊ ነገሮች ናቸው። ስለዚህ ታክቲኩ ወይም ስትራቴጂው ሀገሩ ውስጥ ያለው የዘመኑ ሁኔታ እንዴት እንደነበረ ቅድም የተናገርኩት አለ ስለ 68 2010 ሌሎችም የቀለም አብዮቶች፣ አሁን ደግሞ ያለው የጀንዚ በተለያየ ቦታ የተካሄደው አለ። እነዚህ ሁሉም ማገናዘብ ያገዛዙ ሁኔታ እንዴት እንደሆነ አይተው መዘጋጀት እንጂ ተነሱ ማለቱ ብቻ አይሆንም። እነዚህን ሁለቱም ካገናዘብክና ካየ ኮንቨርጀንስ፣ እንግዲህ ኮንቨርጀንስ ሁሉ ነገር አንድ ላይ እየመጣ ነው ያለው። ስለዚህ ምናልባት የአገዛዙ መላሸቅ እንዳይበዛ ካልሆነ በስተቀር አሁን ያለው እንቅስቃሴ በትጥቅ ትግሉም በኩል ያሉት የሚናገሩት ፖለቲካ፣ በአገር ውስጥም ያሉት የፖለቲከኞች የሚናገሩት ነገር በሙሉ ወደ አንድ መጥቷል። ጊዜው እየቀረበ ነው። ይህንን አይቶ ነው ታክቲኩ መዘጋጀት ያለበት። እሱን ግን እዚህ ሚዲያ ላይ የወጣ እንዲናርግ አትልም ለማለት ነው።